አርዕስተ ዜና። የኢትዮጵያ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ቴሌቪዥን በስራው በመንግስት ስራ አስፈጻሚ ጫና እንደሚደረግበት ተገለጸ። የመንግስት እንጂ የህዝብ ስራዎች እንብዛም እንደማይሰራም ተገልጿል። ኢትዮጵያ ባለፉት 6 ወራት ወደ ቻይና እና ሞንጎሊያ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ አገኘዋለች። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የኢትዮጵያ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የስራ አፈጻጸሙን በተመለከተ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን አስታወቀ። መጋቢት 28 ቀን 2017 ዓ.ም ለቋሚ ኮሚቴውና ለህዝብ ተወካዮች ምክር ቤት አባላት የባንኩ የስራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ እንደገለጹት የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ተገልጿል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ ብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደው ብድር 66.7 በመቶ ያህሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑን ተገልጿል። የንግድ ባንክ በጀት የዓመቱ ያሳየውን የ8 ወራት የስራ አፈጻጸም ሪፖርት ያቀረቡት አቶ አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መሪ የፋይናንስ አቅርቦትን እየተወ ለመንግስት ትልቅ ፕሮጀክት በትንሽ ወለድ ብድር ሲያቀርብ ነው የቆየው። እኔ ፕሬዝዳንቱ የዛሬ 8 ዓመት ባንኩ ሲቀላቀል ከነበረው አጠቃላይ ብድር ለግል ዘርፍ የተሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና 12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ባንኩ ለ14 የመንግስት ተቋማት የብድር አገልግሎት ሲሰጥ ነበር። እስካሁን ድረስ ብድር ከማበደር ውጪ ለህብረተሰቡ ተደራሽ አድርገናል በማለት ግን አንችልም ነበር ብለዋል። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ቦንድ በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ነው ብለዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተበጀው። መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፍልለት የሚያስችል ስርዓት ነው የተወሰደው ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመት የብድር አሰባሰብ 149.26 ቢሊዮን ብር የተሰበሰበ ሲሆን ከዚህ መጠን 72.2 በመቶ ያህሉ ከመንግስት መመለሱን ያሳያል። አቶ አቤ በጥር ወር ምንም እንኳን መንግስት የእፎይታ ጊዜ ላይ የነበረ ቢሆንም በባንኩ ከነበረበት ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏል ብለዋል።
ፕሬዚዳንቱ ባለፈው 8 ወራት በባንክ ኢንዱስትሪ ውስጥ የተወሰኑ ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንካቸው ተጠቃሚ የሆነበት እድል መፈጠሩን ገልጸዋል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት ተገለጸ። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበ። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና ቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋቋመው ኃላፊዎችና የዋና ኦዲተር መስሪያ ቤቶች ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም። በስልክ ሁሉ ተደውለው ይህንን ለምን ታስተላልፋላችሁ፣ ይህንን ለምን አደረጋችሁ በሚል የመንግስት የስራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የስራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ምክትል ሰብሳቢዋ ነጻና ገለልተኛ ሆናችሁ ትሰራላችሁ ወይ በማለት ለኃላፊዎቹ ጥያቄ ሲያቀርቡ ነጻነትን አሳልፎ መስጠት ተገቢነት ያለው አይመስለኝም ብለዋል። አክለውም የኢትዮጵያ ቴሌቪዥን አገር ነው፣ አራተኛ መንግስት ነው። ከየትኛውም የፖለቲካ ፓርቲ ከየትኛው አካልና ቡድን ነጻና ገለልተኛ መሆን እንዳለበት ገልጸው ተቋሙ አገር እንድትቀጥል ጉልህ ሚና ሊኖረው እንደሚገባ ተናግረዋል። አገር ከየትኛውም የፖለቲካ ፓርቲ በላይ ነው። ነገር ግን በአሰራር ስርዓታችን ውስጥ ዲሞክራሲ እንድገነባለን ስንል የፖለቲካ ፓርቲም የግለሰቦችም ሆነ የቡድንን ሀሳብ ሲቀርብ ተቋሙ የሁሉንም ድምጽ መስማት አለበት ብለዋል። የፖለቲካ ፓርቲዎች የሚያወጡትን መግለጫ ወይም የራሳቸው ስብሰባ በሚኖርበት ጊዜ ህጉን ጠብቆ ማስተናገድ ይገባል ያሉት ወይዘሮ አራሬ ለፖለቲካ ፓርቲዎች የሚሰጥ የጊዜ አጠቃቀም በምርጫ ወቅት ብቻ መሆኑን እንደሌለበት አሳስበዋል። ቋሚ ኮሚቴው የኦዲት ሪፖርቱን ተመርኩዞ ባቀረበው ጥያቄ ኮርፖሬሽኑ የኤዲቶሪያል ፖሊሲ ካወጣ ከ10 ዓመታት በላይ ቢሆነውም የሚዲያውን ኢንዱስትሪና የአገሪቱን የእድገት ሽግግር ከግምት ውስጥ በማስገባት የኤዲቶሪያል ፖሊሲውን ያልከለሰው ለምንድን ነው ሲል ኃላፊዎችን ጠይቀዋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነጻነት ተጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑን በኦዲት ግኝት መረጋገጡን አስረድተዋል። ኮርፖሬሽኑ በሚያቀርባቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶችን መከበራቸውን አጉልቶ የሚያሳይ የአሰራር ስርዓት ያልዘረጋ መሆኑ እንዲሁም የተለያዩ ሰብአዊ መብት ድርጅቶች የሚያወጣቸው መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑን የኦዲት ሪፖርቱ መቅረቡን ገልጸዋል። የተቋሙ ኃላፊዎች በሰጡት ምላሽ የኢትዮጵያ ቴሌቪዥን የኤዲቶሪያል ፖሊሲ መሰረት ያደረገው የዓለም አቀፍ የሚዲያ ልምዶችን መውሰድ ተቀምሮ ለ5 ዓመታት ሲሰራበት የቆየ መሆኑን አሁን ደግሞ እንደ አዲስ ተዘጋጅቶ ረቂቁ የተቋሙ ቦርድ እንዲያጸድቀው እየተጠበቀ ነው ብለዋል። የተቋሙ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በሰጡት ምላሽ አሁን ባለው ተጨባጭ ሁኔታ የሚዲያው ነጻነት ገለልተኛ ሆኖ እየሰራ ነው ብለው ተቋሙ ስራውን የሚሰራው በአገሪቱ ህገ መንግስትና የኢትዮጵያ ፈረመቻቸው ዓለም አቀፍ ስምምነቶች እንዲሁም በህዝብ ተወካዮች ምክር ቤት በጸደቁ የሚዲያ ህግ ላይ ተመስርቶ ባወጣው የኤዲቶሪያል ፖሊሲ መሆኑን ተናግረዋል። ኢትዮጵያ ባለፉት 6 ወራት ወደ ቻይናና ሞንጎሊያ የተቀቀለ ስጋ በመላክ $28 ሚሊዮን በላይ አገኘኋለች። ኢትዮጵያ ባለፉት 6 ወራት ውስጥ ወደ ቻይናና ሞንጎሊያ ጥራቱንና ደህንነቱን የተረጋገጠ የተቀቀለ ስጋ በመላክ $28 ሚሊዮን በላይ ማግኘቷን የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ደሪባ ኩማ አስታወቁ። አምባሳደር ደሪባ ባለፉት 6 ወራት ውስጥ ከሚሌ ኳራንታይን 400,000 የቁም እንስሳት ጤንነታቸውን ተረጋግጦ በባለስልጣኑ ሰርቲፊኬት ወደ ውጭ ሀገር በመላክ $28 ሚሊዮን በላይ ተገኝተዋል ብለዋል። ከዚህ በፊት ኢትዮጵያ የምትልከው ወደ አረብ ሀገር ብቻ ነው። ወደ ቻይና መላክ የተጀመረው በዚህ ዓመት ነው። ትልቅ ስኬት ነው ብለን የምንለው
የስጋ ምርታችን ወደ ቻይና እንዲገባ ማድረግ መቻላችን ነው ሲሉ አምባሳደር ድሪባ ተናግረዋል። ከዚህ በፊት የቁም እንስሳቱ ወደ ውጭ ሀገር ይወጡ የነበረው በኮንትሮባንድ መሆኑን ጠቅሰው በአሁኑ ጊዜ ግን የሚሌ ኳራንታይን በመኖሩ ትልቅ ስራ መስራት አስችሎናል ሲሉም አስረድተዋል። አምባሳደሩ ገለጻ ባለፈው 2016 ዓመቱን ሙሉ 3000 ያክል ከብቶችን ወደ ውጭ ልከን በአመቱ መጨረሻ የተገኙ $18 ሚሊዮን ነው ሲሉ ያወሱት አምባሳደር ድሪባ ዘንድሮ ግን ገና በግማሽ ዓመቱ ከ4000 በላይ ከብቶች ተልከው $28 ሚሊዮን በላይ ተገኝተዋል ማለታቸውን ከፕሬስ ድርጅት የተገኘው መረጃ ያሳያል። የኢትዮ ሞኒተር ቤተሰቦች ተከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁ ስለቆያችሁ ከልብ አመስግነናል።